አንድን አካባቢ የሀብታም ወይም ደግሞ የቅንጦት አካባቢ ነው ከሚያስብሉት ነጥቦች መካከል የመጀመሪያው በአካባቢው ያለው የመሰረተ ልማት አቅርቦትና ጥራት ጉዳይ ነው። አንድ ገዢ ወደፊት በዙሪያው የሚገነቡ ነገሮችን ለማወቅ ሁለት አማራጮችን መጠቀም ይችላል። የመጀመሪያው አማራጭ በአካባቢው ወዳለ የመሬት አስተዳደር ወይም ደግሞ ክፍለ ከተማ ቢሮ በመሄድ እዛ አካባቢ ያለው ማስተር ፕላን ቼክ አድርጎ ምን አይነት ፊውቸር ግንባታዎች ሊኖሩ እንደሚችሉ መጠየቅ ይችላል። ሁለተኛው ደግሞ በአካባቢው ያሉ ደላሎችን በአካባቢ ያሉ ቦታዎች ለማን ተሽጠዋል ወይም ደግሞ ለምን አይነት አገልግሎት ባለሀብቶች ገዝተዋቸዋል የሚሉትን ነገሮች ቼክ ቢያደርጉ በአካባቢው ስላለው ፊውቸር ግንባታዎች ቀድሞ ማወቅ ይችላሉ ማለት ነው። ገዢዎች የአንድን አካባቢ የደህንነት ወይም ደግሞ የሴኩሪቲ ሁኔታ ለማረጋገጥ ማድረግ የሚገባቸው ነገሮች አንደኛ አካባቢውን በአካል ሄዶ መቃኘት ነው። ሁለተኛ ደግሞ በከተማ ደረጃ የተቀመጡ የሴኩሪቲ ሌቭሎች አሉ። ከዚህ በፊት የተደረጉ ጥናቶችን ቼክ ማድረግ ደረጃ 1፣ ደረጃ 2፣ ደረጃ 3 ተብሎ የተቀመጡ የሴኩሪቲ ሌቭሎች አሉ። ስፔሻሊ ትልልቅ ባለስልጣናት የሚኖሩባቸውና ትልልቅ ዳውንታውን ተብሎ የሚጠቀሱ ቦታዎች ደረጃ 1 የደህንነት ሁኔታ ያላቸው ቦታዎች ናቸው። ሰላም፣ ዳዊት ይባላል። በዴማ ሪል ስቴት ውስጥ የሴልስ ሱፐርቫይዘር ነኝ። ዛሬ ከኔ ጋር ስለ ሎኬሽን እናወራለን። እውነት ነው። አሁን ሎኬሽን የሚለው ቃል በጣም ተደጋግሞ እንሰማዋለን። በተለይም ደግሞ በሪል ስቴቱ በአዲስ አበባ ደግሞ ሎኬሽን የሚለው ነገር በተለያዩ ዘርፎች የተለያዩ መመዘኛዎች ኖሮት የተለያዩ ቫሊዎች አሉት። የመጀመሪያና ዋነኛው ግን በከተማዋ ያለው የሊዝ ዋጋ ላይ ተመስርቶ ነው የሎኬሽን ቫሊዩ የሚወሰነው ማለት ነው። አንድን አካባቢ የሀብታም ወይም ደግሞ የቅንጦት አካባቢ ነው ከሚያስብሉት ነጥቦች መካከል የመጀመሪያው በአካባቢው ያለው የመሰረተ ልማት አቅርቦትና ጥራት ጉዳይ ነው። ለምሳሌ መንገዶች፣ ምን አይነት መንገድ አለ፣ ስፋቱ፣ በመንገዱ ዙሪያ ያለው ነገር፣ ኮሪደር ልማት ለምሳሌ ወኪንግ ቦታ አለ ወይ፣ ለብስክሌት ቦታ አለ ወይ፣ ከዛ ደግሞ ሆስፒታሎች፣ ምን አይነት ሆስፒታሎች አሉ፣ የመንግስት ናቸው የግል ናቸው ወይ፣ ትምህርት ቤቶች፣ ኢንተርናሽናል ስኩሎች በዙሪያው ያለው የሚሉት ነገሮች ወሳኝነት አላቸው። ሁለተኛው ደግሞ የኔይበርሁድ ፕሮፋይል ወይም ደግሞ በዙሪያው ያሉት የጎረቤቶቹ ፕሮፋይል ምን ይመስላል የሚለው ነው። አንድን አካባቢ ሀብታም ቦታ የሚያስብለው በእርግጥ በአካባቢው ያሉት ነዋሪዎች የሀብት መጠን ይወስነዋል ማለት ነው። ሀብታሞች ሰብስበው የሚኖሩበት ወይም ደግሞ ጥሩ የኢኮኖሚ ደረጃ ያላቸው ሰዎች የሚኖሩበት አካባቢ የሀብታም ወይም ደግሞ የቅንጦት ሰፈር ነው ተብሎ ይጠራል ማለት ነው። ሶስተኛው ደግሞ በአካባቢው ያለው የደህንነት ወይም ደግሞ የሴኩሪቲ ደረጃ ምን ይመስላል። አዲስ አበባ ላይ ደረጃ 1፣ ደረጃ 2 እና ደረጃ 3 ብለን የምንጠራቸው የሴኩሪቲ ወይም ደግሞ የደህንነት ቦታዎች አሉና ከነዚህ ውስጥ መካከል ለምሳሌ ቦሌ ደረጃ 1 ተብሎ የሚጠቀስ አካባቢ ነው። እንደምናውቀው ቦሌም ደግሞ የቅንጦት አካባቢ ተብሎ የሚጠቀስ ነው። በአካባቢ ያለው የደህንነት ሁኔታ ቅንጦት ነው ወይም የሀብታም አካባቢ ነው የሚለውን ነገር ለመወሰን ያገለግለናል ማለት ነው። ዛሬ በዋጋ ደረጃ ርካሽ የሆነን አካባቢ መርጦ ኢንቨስት ማድረግ ለረጅም ጊዜ ኢንቨስትመንት ጥቅም አለው። ግን ጥቅሙ ምንድነው? በአንዳንድ ሁኔታዎች ላይ የተመሰረተ ነው። ይህ ምንድነው? ወደፊት የሚኖረው የአካባቢው የመልማት ሁኔታ ምን ይመስላል የሚለው ነው። አንዳንድ አካባቢዎች ጥሩ ፊውቸር ፕላን አላቸው። እነዛ ጥሩ የመሰረተ ልማት አቅርቦት የሚኖርባቸው ወደፊት ደግሞ በአካባቢው የሚኖረው ሁኔታ በጣም ቆንጆ ኢኮኖሚክ ኮንዲሽን የሚፈጥር ከሆነ ለዛ ሰውዬ በዚህ ሰዓት ኢንቨስት ማድረጉ ወይም ደግሞ ቀድሞ ኢንቨስት ማድረጉ ተመራጭ ይሆናል። ምክንያቱም በኋላ ላይ መሰረተ ልማቶች በተሞሉ ሰዓት የአካባቢ ላይ የሚኖረው የቦታው ቫሉዌሽን አሁን በሚኖረው ዋጋ አይሆንም። በጣም ትልቅ የሆነ ቫሉዌሽን ዲፍረንስ ያመጣል። ነገር ግን እዛ አካባቢ ላይ ወደፊት እንደዚህ ትልልቅ አይነት ፕላኖች የማይኖሩ ከሆነ የመሰረተ ልማት አቅርቦቶች በቅርብ ጊዜ የማይኖሩ ከሆነ ሰውየው የረጅም ጊዜ እቅድ ላይ ጥያቄ ይፈጥራል፣ ወይም ደግሞ ቫሉዌሽኑ ይጨምራል የሚለው ነገር ላይ ጥያቄ ይፈጥራል። ሁሉም አካባቢ ላይ አይሆንም፣ ግን አንዳንድ አካባቢዎች ላይ በጣም ቆንጆ አማራጭ ይሆናል። የዋና መንገድ አቅርቦትና የትራንስፖርት አማራጮች የአንድን አካባቢ ቫልዩ በጣም ይለውጡታል። በተለይ ደግሞ በአዲስ አበባችን የትራንስፖርት እጥረትና የመንገዶች መጨናነቅ በጣም የሚስተዋል ነገር ነውና የአንድን ሰው ህይወት በቀን ውስጥ ብቻ ከ2 እስከ 3 ሰዓት ኮስት ሊያደርገው ይችላል እንደዚህ አይነት መንገዶች አለመኖር ማለት ነው። ይህም ደግሞ የቤቱ ቫልዩ ላይ ትልቅ ተጽዕኖ ያመጣል። ለምሳሌ ዳውንታውን ብለን የምንጠራቸው ወይ ደግሞ መሀል ከተማ ያሉ ቦታዎች ላይ ሰው ከፍ ባለ ዋጋ ኢንቨስት የሚያደርገው በቀን ውስጥ
የሚኖረውን የጊዜ መጠን ስለሚጨምር ነው። ለምሳሌ ቦሌ ላይ የሚኖር ሰው ስራው አካባቢም ቦሌ የሆነ ሰው በትንሹ በቀን ውስጥ አያት ወይም ደግሞ ራቅ ያሉ ሰፈሮች ላይ ከሚኖር ሰው በትንሹ 2 እና 3 ሰዓት ትርፍ ሰዓት ይኖረዋል። ይሄም ከመንገድ አቅርቦትና ከትራንስፖርት አማራጮች ጋር የተያያዘ ነው። ስለዚህ ጥሩ የሚባል የመንገድ አቅርቦት ያለባቸው አካባቢ ያሉ ቤቶች የተሻለ ቫልዩ አላቸው ማለት ነው። ወደፊት የሚሰሩ የኮሪደር ልማቶችና የመንገድ አቅርቦቶች የአንድን አካባቢ ዋጋ ሙሉ በሙሉ ሊቀይሩት ይችላሉ። ይህም ከምን አንጻር ይመጣል? አንደኛው በአካባቢው ያለው የኢኮኖሚ እንቅስቃሴ በእጅጉ ይጨምራል። ይህም ማለት ነው አዳዲስ የንግድ ሱቆች እና የኮሜርሻል ስፔሶች የኮሪደር ልማቱን ተከትለው ይከፈታሉ። ይህም አንደኛ እዛ አካባቢ ያለው ነዋሪ የሚፈልጋቸውን ነገሮች እዛው አካባቢ ላይ እንዲያገኝ ይረዳዋል። ሁለተኛ ደግሞ በአካባቢ ያለውን የኢኮኖሚ እንቅስቃሴ በጣም ስለሚጨምረው ነዋሪዎችም ቢዝነስ ያላቸው ሰዎችም እዛ አካባቢ መኖር ስለሚፈልጉ በአካባቢው ለመምጣትም ደግሞ ቀላል ስለሚሆን የመንገድ አማራጮች ስለሚጨምሩ በአካባቢው ያለውን የቤት ቫልዩ በጣም ጥሩ በሚባል ሁኔታ ይጨምረዋል ማለት ነው። ገዢዎች የሚገዙትን ቤት አካባቢ ራሳቸው ሄደው ሲፈትሹ በትራንስፖርት መጨናነቅ ዙሪያ ማየት ያለባቸው ነገሮች አንደኛው ምንድነው በራሽ አወር የምንላቸው ሰዓቶች ስራ መግቢያና ስራ መውጫ ላይ ምን አይነት የትራፊክ ፍሰት አለ፣ የመንገድ አማራጮችስ ምን አይነት ናቸው የሚሉ ነገሮችን ይወስናል። በተለይም በቀናችን ውስጥ ያለው ኢፌክት በጣም ትልቅ ነው። ቀናችን ምን ያክል ትርፍ ጊዜ እናገኛለን ወይም ደግሞ ምን ያክል ሰዓት ዌስት እናደርጋለን በትራንስፖርት ላይ የሚለውን ነገር ይወስናል። ከዛ ተጨማሪ ደግሞ ከስራ እንቅስቃሴያችን በተጨማሪ ኢቨን ኢመርጀንሲ ሁኔታዎች ላይ በሰው ቢታመምብን፣ አደጋዎች ቢፈጠሩ ወደ ሆስፒታል የምንሄድበት ፍጥነት ራሱ ወይም ደግሞ ያ ሰው የሕክምና አቅርቦት ለማግኘት ራሱ የመንገዶች መጨናነቅ ያንን ሰው ቶሎ ሕክምና የሚያገኝበትን ጊዜ ሊያሳጥረውም ሊያረዝመውም ይችላል። ይህ ደግሞ በህይወታችን ላይ ትልቅ ተጽዕኖ አለው። በመሀል ሰዎች ህይወታቸው ሊያልፍ ይችላል በመንገድ መጨናነቅ ምክንያት ብቻ ማለት ነው። ስለዚህ ገዢዎች የሚገዙበትን አካባቢ ሲያዩ ስፔሻሊ ደግሞ ራሽ አወር የሚባሉ ሰዓት ላይ ያለውን የትራፊክ ፍሰት ምን ይመስላል የሚለውን በደንብ ቼክ ማድረግ ይኖርባቸዋል። አንድ ገዢ ወደፊት በዙሪያው የሚገነቡ ነገሮችን ለማወቅ 2 አማራጮችን መጠቀም ይችላል። የመጀመሪያው አማራጭ በአካባቢው ወዳለ የመሬት አስተዳደር ወይም ደግሞ ክፍለ ከተማ ቢሮ በመሄድ እዛ አካባቢ ያለው ማስተር ፕላን ቼክ አድርጎ ምን አይነት ፊቸር ግንባታዎች ሊኖሩ እንደሚችሉ መጠየቅ ይችላል። ሁለተኛው ደግሞ በአካባቢው ያሉ ደላሎችን በአካባቢ ያሉ ቦታዎች ለማን ተሽጠዋል ወይም ደግሞ ለምን አይነት አገልግሎት ባለሀብቶች ገዝተዋቸዋል የሚሉትን ነገሮች ቼክ ቢያደርጉ በአካባቢው ስላለው ፊቸር ግንባታዎች ቀድሞ ማወቅ ይችላሉ ማለት ነው። የመንግስት የከተማ ልማት እቅድ ወይም ደግሞ ማስተር ፕላን የአንድን አካባቢ የመኖሪያ መንደር ወደ ንግድ ቀጠና የመቀየር እድሎች ሊኖሩ ይችላሉ። ስፔሻሊ ደግሞ መሀል ከተማ ላይ የተገነቡ የመኖሪያ መንደሮችን አሁን ባለው ሁኔታ ወይም ደግሞ ለኑሮ ምቹም የሚሆኑት ትልልቅ ሃይ ራይዝ ቢልዲንጎች ቢገነቡና የንግድ ቦታዎች ቢሆኑ ነው። ይህ 2 አይነት ተጽዕኖ ሊፈጥር ይችላል። የመጀመሪያው ተጽዕኖ ምናልባት እዛ አካባቢ የነበሩ ሰዎች ወጣ ወዳሉ ሰፈሮች ወይም ደግሞ ከመሀል ከተማ ራቅ ብለው ዲስፕሌስ ሊደረጉ ይችላሉ። ይሄ አንደኛው ተጽዕኖ ነው። ሁለተኛው ተጽዕኖ ደግሞ በአካባቢው ያለውን የመሬት ቫልዩ በጣም ይጨምረዋል። እዛ አካባቢ የነበረው በመኖሪያ መንደር በነበረ ሰዓት የነበረው የላንድ ቫልዩ አሁን ወደ ንግድ ቀጠና ሲቀየር ትልቅ የላንድ ቫልዩ ይኖራል። ወይም ደግሞ ሰዎች ያንን ቦታ ቢሸጡት አሊያም ደግሞ ህንፃ ቢገነቡበት የንግድ ህንፃዎችን ትልቅ ትርፍ ማግኘት ይችላሉ ማለት ነው። አንደኛው ምልክት የመንግስት ፕሮጀክቶች ናቸው። የመንገድ ፋሲሊቲ በአካባቢ የሚኖሩ የመናፈሻ ቦታዎች እንዲሁም መንግስት አካባቢው ላይ ያቀዳቸው እቅዶች አንድን አካባቢ ወደፊት በጣም ጥሩ ሊሆን እንደሚችል የሚያሳዩ ምልክቶች ናቸው። ሁለተኛው ደግሞ ትልልቅ ሱፐርማርኬቶች፣ ሆስፒታሎች እንዲሁም ደግሞ የንግድ ተቋማት ወደ አካባቢው የመፍለስ ምልክት ሲያሳዩ ደግሞ አዳዲስ ቅርንጫፎችን መክፈት ሲያሳዩ እነዚህ አካባቢ ወደፊት ትልቅ ቫልዩ እንደሚኖረው ወይም ደግሞ ትልቅ ለውጥ እንደሚኖረው የሚያሳዩ ምልክቶች ናቸው። ሁለተኛው ደግሞ ትልልቅ ኢንተርናሽናል ትምህርት ቤቶች ወደ አካባቢው አዳዲስ ብራንቾችን ደግሞ አዲስም ትምህርት ቤቶች በአካባቢው ትልልቅ የሚባሉ መከፈት ሲጀምሩ የአካባቢ ትልቅ ቫልዩ ወደፊት ሊኖረው እንደሚችል የማሳያ ምልክት ነው።
ገዢዎች የአንድን አካባቢ የደህንነት ወይም ደግሞ የሴኩሪቲ ሁኔታ ለማረጋገጥ ማድረግ የሚገባቸው ነገሮች አንደኛ አካባቢውን በአካል ሄዶ መቃኘት ነው። ሁለተኛ ደግሞ በከተማ ደረጃ የተቀመጡ የሴኩሪቲ ሌቭሎች አሉ። ከዚህ በፊት የተደረጉ ጥናቶችን ቼክ ማድረግ ደረጃ 1፣ ደረጃ 2፣ ደረጃ 3 ተብሎ የተቀመጡ የሴኩሪቲ ሌቭሎች አሉ። ስፔሻሊ ትልልቅ ባለስልጣናት የሚኖሩባቸውና ትልልቅ ዳውንታውን ተብሎ የሚጠቀሱ ቦታዎች ደረጃ 1 የደህንነት ሁኔታ ያላቸው ቦታዎች ናቸው። እነዚህን አካባቢዎች መምረጥ። ለምሳሌ ቦሌን ብናይ ቦሌ ላይ ከፍተኛ የሆነ የኢንተርናሽናል ተቋማት እንዲሁም የዲያስፖራ ፍሰት ማዕከል ነው። ይህም ደግሞ ምን ይዞ ይመጣል? ከፍተኛ የሆነ የኪራይ ዋጋ እና ደግሞ ከፍተኛ የሆነ የገንዘብ እንቅስቃሴ፣ ፈጣን የሆነ የገንዘብ እንቅስቃሴ ያለበት ቦታ ነው። ወደ ሁለተኛው ወደ ካሳንችስ ስኔ ደግሞ ካሳንችስ ዲፕሎማቲክ ኤሪያ ነው። ትልቅ የሆኑ የኢንተርናሽናል ኮሚኒቲ የዲፕሎማቲክ ኮሚኒቲው የሚኖርበት ለመኖሪያ ተመራጭ የሆነ አካባቢ ነው። ይሄ ዲፕሎማቲክ ኮሚኒቲ እዛው አካባቢ መኖር ይፈልጋል። የተለያዩ ሎኬሽኖች የተለያየ የገበያ ባህሪ አላቸው። ከነዚህ ውስጥ ለምሳሌ ቦሌን ብናይ ቦሌ በኢንተርናሽናል ተቋማት የተከበበ ነው። ይህም ደግሞ በዲያስፖራው እና በኢንተርናሽናል ኮሚኒቲ ላይ ተመራጭ ያደርገዋል። ከፍተኛ የሆነ የኪራይ ዋጋ አለው፣ እንዲሁም ፈጣን የሆነ የገንዘብ ዝውውር አለው። ሁለተኛው ደግሞ ካሳንቺስ ነው። ካሳንቺስ በዲፕሎማቲክ ኮሚኒቲው ተመራጭ የሆነ ቦታ ነው። ይህም ደግሞ ከፍተኛ የሆነ የኪራይ ዋጋ አለው። ለኢንተርናሽናል ኮሚኒቲውም ለኪራይ ተመራጭ ቦታ ያደርገዋል። ሶስተኛው ደግሞ ሲግናል አካባቢን ብናይ ከፍተኛ የሆነ የኪራይ መጠን ያለው ጸጥታ የሰፈነበትና መሀል ከተማ ውስጥ የሆነ ሰላማዊ የሆነ ሰፈር ነው። ወደ አራተኛ ደረጃ ደግሞ ስንመጣ በአራተኛ ደረጃ አያትና አካባቢውን ስናገኝ ለኪራይ ብዙ ተመራጭ ያልሆነ ከመሀል ከተማ የራቀ እንዲሁም ደግሞ አነስተኛ የሆነ የኪራይ ዋጋ ያለበት አካባቢ ነው ማለት ነው። አንድ ገዢ ሁለት ተመጣጣኝ ብሎ ባሰባቸው ፕሮጀክቶች ውስጥ ውሳኔ ለማድረግ ሲቸገር ማድረግ ያለበት ወይም ደግሞ ኮንሲደር ማድረግ ያለበት 3 ነጥቦች አሉ። የመጀመሪያው የአልሚው የኋላ ታሪክ ወይም ደግሞ የዴቨሎፐሩ ሬፑቴሽን ምን ይመስላል፣ ምን አይነት ፕሮጀክቶችን አስረክቧል፣ አሁን ላይ ምን አይነት ፕሮጀክቶችን እየገነባ ነው የሚለው ነገር ቼክ ማድረግ ይኖርበታል። ሁለተኛው ደግሞ በአካባቢ ያለው የማህበራዊ አገልግሎቶች ሁኔታ ምን ይመስላል፣ በአካባቢው ምን አይነት ሆስፒታሎች አሉ፣ የጤና ተቋማት፣ ሆስፒታሎች፣ የትምህርት ቤቶች እንዲሁም የመንገድ አቅርቦቱ ምን ይመስላል የሚለውን ነገር ቼክ ማድረግ ይኖርበታል። ሶስተኛውና በብዙ ገዢዎች ዘንድ ደግሞ ትኩረት የማይሰጠው ነገር የማይክሮ ሎኬሽን የሚባለው ነው። ይህም ደግሞ በቤቱ ላይ ወይም በሚገዙት የመኖሪያ ቤት ላይ ያለው የፀሐይ አቀማመጥ ምን ይመስላል የሚለው፣ የጠዋት ፀሐይ ነው የሚያገኘው፣ ማታ ፀሐይ ነው ወይስ ሃርሽ የሚባል 9 ሰዓት ፀሐይ ነው የሚያገኘው የሚለውን ነገር ቼክ ማድረግ ይኖርበታል ማለት ነው። ሎኬሽን እንግዲህ በዓለም አቀፍ የሪልስቴት ገበያው ላይ ትልቅ ተጽዕኖ አለው። እንግዲህ አሁን የነገርኳችሁ ነጥቦች ኮንሲደር ማድረግ እንዳትረሱ፣ የቤት መግዛት ሀሳብ ካላችሁ ማለት ነው። ሌሎች ጥያቄዎችም ካሏችሁ በአስተያየት መስጫ ሳጥኑ ላይ አስቀምጡልን። መልካም ጊዜ።